بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. عيسى عليه السلام عيسى عليه السلام እንዴት ተፈጠረ? ቁርአን ስለ ሰው አፈጣጠር የተስተካከለ አቋም የለውም። አንድ ቦታ ሰው ከአፈር ተፈጠረ ይላል፣ ሌላ ስፍራ ከጭቃ እንደዚሁም ከውሃ ከረጋ ደምን ብሎ ይናገራል። ሰው የተፈጠረው ከምንድነው እያሉ ይጠይቃል። ከመርየም የሚወለደው ዒሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን። አምላክ አያት ቅድመ አያት አለው እንዴ? أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته الحمد لله أملاكاتنا الله فقادك هنا لزاري يمن ملكة ورأس سل عيسى عليه السلام من النتي هنا سل عيسى عليه السلام من النت عند رئيس أدرغان سنمرت وانا يتمرتبت مكنيات من دنو زاري بعالمات الله يكالوت ሃይማኖቶች በተለይ ሶስቱ አይሁዶች ክርስቲያኖችና ሙስሊሞች የመርየም ልጅ ስለሆነው ስለ ዒሳ አለይሂ ሰላም ማንነት ሶስት ፈጽሞ የማይገናኝ የተለያየ አመለካከት አላቸው። አይሁዶች አላህ ከሰጠው የነብይነት ደረጃውን ዝቅ በማድረግ ክብሩን በማዋረድ ዒሳ ማለት ዲቃላ ሐሰተኛ ነብይ ጠንቋይና እብድ ነው የሚል እምነት አላቸው። ክርስቲያኖች አላህ ከሰጠው የነብይነት ደረጃውን ከፍ በማድረግ ክብሩን በማላቅ ዒሳ ማለት አምላክ የአምላክ ልጅና ከሰላሴዎች አንዱ ነው ብለው ያምናሉ። በዚህ መሃል ሙስሊሞች ስለ ዒሳ አለይሂ ሰላም ያላቸው አመለካከት እንደ አይሁዶች ዲቃላ ሐሰተኛ ነብይ ወይንም ደግሞ እንደ ክርስቲያኖች አምላክና የአምላክ ልጅ ሳይሆን هو عبد الله ورسوله እሱ ማለት የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ وكلمته ألقاها إلى مريم وروح منه ወደ መርየም የጣላት ይሁን ቃሉና ከርሱ የሆነ መንፈስም ብቻ ነው ብለው ያምናሉ። ከነዚህ ከሶስቱ አመለካከቶች እውነት መሆን የሚችለው አንዱ ብቻ ነው። ያ ካልሆነ ሶስቱም ስህተት ይሆናሉ ማለት ነው። ሶስቱም ግን እውነት ሊሆኑበት የሚችል ምንም ምክንያት የለም። ታዲያ ከነዚህ ከሶስቱ ትክክለኛው የዒሳ አለይሂ ሰላም ማንነት እኔ ዘንድ ነው የተገለጸ የሚል ሰው ካለ ለዛ ላለበት ነገር ተጨባጭ የሆነ ማስረጃ ሊያቀርብ ግድ ነው። አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ 2 ከቁጥር 110 እስከ 111 ባለው ታሪክ ላይ ምን ይለናል? አይሁዶች ክርስቲያኖችም ያሉበት መንገድ የሐቅ መንገድ መሆኑን በመጥቀስ ጀነት የምንገባው እኛ ብቻ ነን ብለው ሲናገሩ وقالوا لن يدخل الجنة إلا من كان هودا أو نصارى ጀነትን አይሁድ ወይም ክርስቲያን የሆነ ሰው እንጂ አይገባትም አሉ አለ። تلك أمانيهم ይህች የነሱ ከንቱ ምኞታቸው ነች። قل هاتوا برهانكم إن كنتم صادقين ለዚህ አባባላችሁ እውነተኛ ከሆናችሁ እስኪ ያላችሁን ማስረጃ አቅርቡ በላቸው ይላል። ማንኛውም ነገር በማስረጃ ይጸናል ማለት ነው። ታዲያ ስለ ዒሳ አለይሂ ሰላም ማንነት ትክክለኛው ገጽታ
በእኛ በሙስሊሞች ዘንድ ተጠቅሷል ብለን የምናምን ከሆነ ይሄን እምነታችንን ተጨባጭ በሆነ ማስረጃ ልናቀርብ ግድ ስለሚለን ኢንሻአላህ ለዛሬ ዒሳ አለይሂ ሰላም ማን ነው የሚለውን ነጥብ ይዤላችሁ ቀርባለሁ ማለት ነው። ዒሳ አለይሂ ሰላም ማን ነው ወደሚለው ነጥብ ደግሞ ከገባን ቅድሚያ ማንሳት የሚያስፈልገን ስላፈጣጠሩ ይሆናል ማለት ነው። ዒሳ አለይሂ ሰላም እንዴት ተፈጠረ? የዒሳ አለይሂ ሰላም አፈጣጠር በደንብ እንዲገባን የሚያስፈልግ ከሆነ ደግሞ አላህ ሰውን የፈጠረበትን መንገድ ማወቁ ለኛ ጠቃሚ ይሆናል ብለን እናምናለን። አምላካችን አላህ በቅዱስ ቁርአኑ እንደገለጸልን እኛ ሙስሊሞችም እንደምናምነው አላህ ሰውን በአራት አይነት መንገድ ፈጥሯል ብለን እናምናለን። ሰዎችን በአራት አይነት መንገድ በመፍጠር ፍጥረቱን አሟልቷል፣ ችሎታውን ለዓለም ገልጿል ብለን እናምናለን። ለሰዎች በምድር ላይ እንኳን ሲኖሩ ቤተሰብን ሲመሰርት በአራት መንገድ ነው ቤተሰብን የሚመሰርትላቸው። ከነዚህ ከአራት መንገዶች የሚወጣ ትውልድ ወይም ቤተሰብ የለም። አንዳንድ ቤት ውስጥ ስትገቡ የመጀመሪያው ቤተሰብ ወንድ ልጅ ብቻ ያለበት፣ ሴት ልጅ ብቻ ሳይሰጥ ወንድ ልጅ ብቻ ሲሰጥ እንመለከታለን። ሌላው ሁለተኛው ቤት ውስጥ ስትገቡ ደግሞ በተቃራኒው ሴት ልጅ ብቻ ያለበት፣ ወንድ የሌለበት ቤተሰብ እንመለከታለን። በሶስተኛ ደረጃ ደግሞ አው يزوجهم ذكرانا وإناثا እንዳለው ወንድና ሴት አድርጎ ያጠናዳቸዋል፣ ወንድም ሴትም አድርጎ ሲሰጥ እናያለን። አራተኛና የመጨረሻው ويجعل من يشاء عاقما የሚሻውን መሃን ያደርጋል እንዳለው ምንም ዘር ሳይሰጣቸው እንዲሁ ባልና ሚስት ብቻ ሆነው ሲቀሩ እንመለከታለን። አላህ የራሱ የሆነ ሕክማ ጥበብ አለው። ልክ እንደዚሁ ሰዎችን ሲፈጥራቸው በአራት መንገድ ፈጠራቸው ብለን እናምናለን። ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት አባታችንን አደምን አለይሂ ሰላም ወይም አንዲት ነፍስ ፈጠረ እንላለን። ለዚህ አፈጣጠር ቁርአን በብዙ ስፍራ ይናገራል። ከዛ ውስጥ አንዱን ብቻ ብንመለከት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም የፈጠራችሁን ጌታችሁን ፍሩት ይላል። ይህ የቁርአን ጥቅስ ለኛ በግልጽ የሚያስተላልፈው መልእክት አምላካችን አላህ አደምን ሲፈጥረው ያለ ወንድ ያለ ሴት ብቻውን ከአፈር እንደፈጠረው ያስረዳል ማለት ነው። ወደ ሁለተኛው ያፈጣጠር መንገድ ገብተን ምንድነው የሚለውን ከማየታችን በፊት በዚህ በመጀመሪያው መንገድ ያለ ወንድ ያለ ሴት የተፈጠረው አደም አለይሂ ሰላም ወደ ህይወት የተሸጋገረባቸው ወይም የመጣባቸው ላይፍ ሳይክሎች ምንድናቸው የሚለውን ማየቱ ጠቃሚ ነው። አዕዳኡል ኢስላም የኢስላም ጠላቶች ቁርአን እርስ በርሱ ይጋጫል የሚል ወቀሳ ሰንዝረዋል። በእነሱ መጽሐፍ ላይ ለሚሰነዘረው ትችት፣ በእነሱ መጽሐፍ ላይ ግጭትና ስህተት አለ ለሚባለው በቂ የሆነ መልስ መስጠት ሲያቅታቸው የእናንተም ቁርአን ይጋጫል እያሉ ነው። የቱ ጋር ነው ደግሞ ቁርአን የሚጋጨው ብለን ስንጠይቅ ቁርአን ስለ ሰው አፈጣጠር የተስተካከለ አቋም የለውም። አንድ ቦታ ሰው ከአፈር ተፈጠረ ይላል፣ ሌላ ስፍራ ከጭቃ እንደዚሁም ከውሃ ከረጋ ደምን ብሎ ይናገራል። ሰው የተፈጠረው ከምንድነው እያሉ ይጠይቃሉ። ለዚህ ጥያቄ ትክክለኛውን መልስ ለመመለስ በአደም አለይሂ ሰላም ህይወት ውስጥ የተላለፉት ላይፍ ሳይክሎች ምን እንደነበሩ ማወቅ ያስፈልጋል ነው የምንለው። አምላካችን አላህ አደምን ሲፈጥረው 4 ደረጃዎችን እንዳሳለፈ እኛ ሙስሊሞች እናምናለን። ከዛ በኋላ ነው ወደ ሙሉ ሰውነት ተሸጋግሮ አደም ህያው ነፍስ የሆነው የምንለው። በዝንብ ያፈጣጠር ሂደት ውስጥ እንኳን ኮምፕሊት ሜታሞርፎሲስ የሚሆነው 4ቱን ደረጃዎች ማለትም ኤግ፣ ላርቫ፣ ፑፓና አደልት ከሆነ በኋላ እንደሆነ የምናውቀው ጉዳይ ነው። አደም አለይሂ ሰላምም ወደ ህይወት ሲሸጋገር ምንድን ነበር ያሳለፋቸው ደረጃዎች ከተባለ የመጀመሪያው መርሐለተ ቱራብ የአፈርነት ደረጃ ነው። አላህ አደምን ሲፈጥረው ከአፈር እንደፈጠረው ነው የምናምነው። ቁርአን ስለዚህ አፈጣጠር
በሱረቱ አለ ዒምራን ምዕራፍ 3 ቁጥር 59 ላይ ምን ይላል? ኢነ መተለ ዒሳ ዐንደ አላህ ከመተሊ አደም የዒሳ ምሳሌ ባፈጣጠሩ አላህ ዘንድ ያለ አባት ከመገኘቱ አንፃር ከመተሊ አደም ልክ እንደ አደም ቢጤ ነው ይላል። አላህ አደምንም የፈጠረው ያለ አባት ነውና ይላል። ይልቁኑ እሱ ያለ እናትም ጭምር የተገኘ መሆኑን ሲገልጽ خلقه من تراب ከአፈር ፈጠረው ثم قال له كن فيكون ከዛም ሰው ሁን አለው ሰውም ሆነ ይላል። ይሄ የመጀመሪያው ደረጃ ነው። ያ ማለት ግን አሁንም አፈር ሰው ሆኖ ተንቀሳቀሰ ማለት አይደለም። ማንኛውም አፈር በውስጡ ውሃ ሲከተትበት ወደ ምን ይቀየራል? ወደ ጭቃነት ይቀየራል። ስለዚህም በሌላ ስፍራ መርሐለቱ ጢን የጭቃነት ደረጃ ውስጥ በመግባት አደም ከጭቃ እንደተፈጠረ ቁርአን ይገልጽልናል። በሱረቱ ሰጅዳ ምዕራፍ 32 ቁጥር 7 ላይ الذي احسن كل شيء خلقه الله ማለት የፈጠረውን ነገር ሁሉ ያሳመረ ጌታ ነው። وبدأ خلق الانسان من طين የሰውንም አፈጣጠር ከጭቃ የጀመረ ነው በማለት አደምን ከጭቃ መፍጠሩን ሲገልጽ ያ አፈር በውስጡ ውሃ እንደተደባለቀ ይነግረናል ማለት ነው። አንድ ጭቃ በደንብ ከተቦካ በኋላ እስኪደርቅ ድረስ ቢተው ከለሩ ምን ይሆናል? ጥቁር ይሆናል። ጠረኑ ደግሞ የሚገማ ይሆናል። ስለዚህም መርሐለተ ሐመኢን መስኑን የሚገማ የሆነ ጥቁር ጭቃ ብሎ በሌላ ስፍራ ይገልጸዋል ማለት ነው። ይህም በቅዱስ ቁርአን ውስጥ በሱረቱል ሂጅር ምዕራፍ 15 ቁጥር 26 28 እና 33 ላይ ተገልጿል። ምን ይላል? وإذ قال ربك للملائكة ጌታህ ለመላእክት ባለ ጊዜ አስታውስ إني خالق بشرا من صلصال من حمأ مسنون እኔ ሰውን የሚጨለጨል ከሆነ የሚገማ ጥቁር ጭቃ ፈጣሪ ነኝ ባለ ጊዜ አስታውስ ይላል። አላህ አደምን ወደዚህ ደረጃ እንደተሸጋገረ በዚህ ቃሉ ገልጾልናል ማለት ነው። ይሄ በደንብ እስኪቦካ እስኪደርቅ ድረስ የተተወ ጭቃ ደግሞ ከአንድ ነገር ጋር ሲጋጭ ክልክል የሚለውን ድምጽ የሚሰጥ መሆኑን ለመግለጽ በሌላ ስፍራ ላይ መርሐለተ ሰልሳሊን ከልፈኻር እንደ ሸክላ የሚጨለጨል ደረቅ ጭቃ ብሎ ሲገልጸው እንመለከታለን። ሱረቱ الرحمن ምዕራፍ 55 ቁጥር 14 ላይ خلق الانسان من صلصال كالفخار ሰውንም እንደ ሸክላ ከሚጨለጨል ደረቅ ጭቃ በርግጥ ፈጠረው በማለት የአደም አለይሂ ሰላምን ያፈጣጠር ሂደት ይነግረናል። ከነዚህ ሁሉ ደረጃዎች በኋላ ነው አላህ وإذا سويته ይሄም ፍጥረት ባስተካከልኩትና ወነፈኽቱ ፊህ من روحي በውስጡም ከመንፈሴ በነፋሁበት ጊዜ فقعوا له ساجدين መላእክትም በጠቅላላ ለርሱ ሰጋጆቹ ናችሁ ውደቁ በማለት አዘዝኩ ይላል። አደም አለይሂ ሰላም በእነዚህ ደረጃዎች ተፈጠረ ማለት ነው። ይህ የመጀመሪያው የአፈጣጠር ሂደት ነው፣ ያለ ወንድ ያለ ሴት ማለት ነው። ሁለተኛው የአፈጣጠር ሂደት ደግሞ ከወንድ ያለ ሴት ከወንድ ያለ ሴት ማለትም ከአባታችን ከአደም የጎን አጥንት እናታችን ሐዋ አለይሃ ሰላም አላህ ፈጠራት ብለን እናምናለን። ለዚህ አፈጣጠር ቅድም የተጠቀምነው ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያለው ሐሳብ ጠቋሚ ማስረጃ ነው። እዛ ስፍራ ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም የፈጠራችሁን ጌታችሁን ፍሩት وخلق منها زوجها ከዛችም አንዲት ነፍስ መቆናጃዋን የፈጠረውን ሐዋን ያስገኘውን ጌታችሁን ፍሩ በማለት እናታችን ሐዋ ከአደም የጎን አጥንት ከወንድ ያለ ሴት እንደተፈጠረች ይገልጽልናል ማለት ነው። ይህ ሁለተኛው ያፈጣጠር መንገድ ነው። ሶስተኛው ያፈጣጠር መንገድ ደግሞ ከአንደኛው መንገድ ፍጹም ተቃራኒ በሆነ ሁኔታ ነው። በአንደኛው መንገድ ያለ ወንድ ያለ ሴት አባታችን አደም አለይሂ ሰላም ተፈጥሮ ስለነበር የሱ ፍጹም ተቃራኒ በሶስተኛው መንገድ ከወንድም ከሴትም ማለትም
ከአደምና ሐዋ ግንኙነት በምድር ላይ ብዙ ሰዎችን እንደበተነ እንረዳለን ቁርአን በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ላይ ምን ይላል ያ አዩሃ الناس እናንተ ሰዎች ሆይ ኢና خلقناكم من ذكر وانثى እኛ ከወንድና ከሴት ግንኙነት በርግጥ ፈጠርናችሁ ይላል ይሄው ሐሳብ እዛው ሱረቱ ኒሳ ቁጥር 1 ላይ ምን ይላል وخلق منها زوجها ከዛች አንዲት ነፍስ መቆናጃዋን ሐዋን ፈጠረ وبث منهما በሁለቱ ግንኙነትም በተነ በምድር ላይ ማለት ነው رجالا كثيرا ونساء እጅግ ብዙ ወንዶችና ሴቶችን በምድር ላይ የበተነውን ጌታቸውን ፍሩት በማለት እኛ ከወንድና ከሴት እንደተፈጠረን በዚህ መንገድ ይነግረናል ወደ አራተኛው ያፈጣጠር መንገድ ሳንመጣ በዚህ በሶስተኛው መንገድ ከወንድና ከሴት ግንኙነት የተፈጠሩ ሰዎችስ ወደ ህይወት የመጡበት ደረጃ ወይም ላይፍ ሳይክል ምንድነው የሚለውን ብናይ አንደኛ መርሐለተ ኑጥፋ የፍትወት ጠብታ እንደሆነ እንረዳለን የፍትወት ጠብታ ወይም መንይ ውሃ ተብሎ የሚጠራው ማለት ነው ይሄ የመጀመሪያው ያፈጣጠራችን ሂደት ነው ቁርአን በብዙ መልኩ ይገልጸዋል ይሄን ገለጻ ከዛ ውስጥ አንዱን ብንመለከት በሱረቱ ጣሪቅ ምዕራፍ 83 ከቁጥር 5 እስከ 6 ባለው ላይ فلينظر الانسان مما خلق ሰው ከምን እንደተፈጠረ እስኪ ይመልከት ይላል خلق من ماء دافق ተስፈንጣሪ ከሆነ የፍትወት ጠብታ ተፈጠረ ይላል ይሄ የመጀመሪያው ሂደታችን ነው ይህ የፍትወት ጠብታ ግን በእናታችን ማህፀን ገብቶ ማለት ነው ከዛ ውስጥ በሚሊዮን ከሚቆጠሩ ሴሎች አንዱ ከሷ እንቁላል ጋር ተገናኝቶ ጽንስ ከጀመረበት ጊዜ አንስቶ በሚቆይባቸው የ40 ቀን ሂደታት ውስጥ ግን ወደ ሁለተኛው ደረጃ ይሸጋገራል ያም መርሐለቱ ዓለቃ የረጋ ደም ይሆናል ወይም ብለድ ክሎት ማለት ነው ለዚህም ነው ቁርአን በሱረቱ አልዓለቅ ምዕራፍ 96 ቁጥር 2 ላይ خلق الانسان من علق ሰውንም ከረጋ ደም በፈጠረው ጌታ ስም አንብብ ይላል ይህ ሁለተኛ ደረጃ ነው ሶስተኛው ደረጃ ደግሞ መርሐለተ ሙድጋ የሚላመጥ የሆነ ቁራጭ ስጋ ይሆናል ማለት ነው በሱረቱ المؤمنون ምዕራፍ 23 ቁጥር 14 ላይ ثم خلقنا النطفة علقة ከዛም የፍትወት ጠብታውን በ40 ቀን የረጋ ደም አድርገን ፈጠረን فخلقنا العلقة مضغة የረጋውንም ደም ቁራጭ ስጋ አድርገን ፈጠርነው فخلقنا المضغة عظاما ቁራጩንም ስጋ አጥንቶች አድርገን ፈጠረን فكسونا العظام لحما አጥንቶቹንም ስጋ አለበስናቸው ثم انشأناه خلقا آخر ከዛም በውስጡ ነፍስን በመዝራት አዲስ ፍጥረት አድርገን አስገኘነው فتبارك الله احسن الخالقين اي المصورين ከሳሊዎችና ከቀራጮች ሁሉ በላጭ ሆኖ አላህ ክብሩ ከፋለ ላቀ ይላል በዚህ መንገድ ሶስተኛው ትውልድ የአንደኛው ተቃራኒ ሆኖ ተገኘ ማለት ነው አሁን ምን ይቀራል የሁለተኛው ተቃራኒ የሆነ አራተኛ አፈጣጠር ይቀራል ማለት ነው በሁለተኛው መንገድ እናታችን ሐዋ አለይሃ ሰላም ከወንድ ብቻ ያለ ሴት ከአደም የጎን አጥንት ተፈጥራ ስለነበር የሷ ተቃራኒ ከሴት ብቻ ያለ ወንድ ስለሚያስፈልግ አላህ ፍጥረቱን ለማሟላት ችሎታውን ለማሳየት እሱ በፈለገው ጊዜና ወቅት ከመርየም ዒሳን አለይሂ ሰላም ፈጠረው ይህ አራተኛው መንገድ ይሆናል ማለት ነው ዋናው የመነጋገሪያ ነጥባችንም ይሄ ነው ቁርአን ስለዚህ አፈጣጠር በብዙ ቦታ በሰፊው ይነግረናል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ምን ይላል إذ قالت الملائكة ملائكة ያሉትን አስታውስ ያ መርየም አንቺ መርየም ሆይ إن الله يبشرك بكلمة منه الله ከርሱ በሆነው ቃል ያበስርሻል اسمه المسيح عيسى ابن مريم ስሙም المسيح عيسى የመርየም ልጅ ተብሎ ይጠራል وجيها في الدنيا والآخرة በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል ومن المقربين ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል
ይሄን ቁርአን አየት ሰፋ አድርገን እንመለከተዋለን ገና ሲጀምር اذ قالت الملائكه ملائكه ያሉትን አስታውስ ይላል والمراد به جبريل عليه السلام የተፈለገው መላእክታው ጅብሪል ነው ይህ መላእክታ ጅብሪል ወደ መርየም ተልኮ በመጣ ሰዓት የተናገራትን ቃል አስታውስ ያለ ነው ታሪክን ሲነግራቸው ምን አላት ያ መርየም አንቺ መርየም ሆይ አላት መርየም አለይሃ ሰላም በቁርአን ውስጥ ስሟ የተጠቀሰች ብቸኛ ሴት ነች ከሷ ውጪ የሐዋ ስም እንኳን ቢሆን በቁርአን ውስጥ የማንንም አልተጠቀሰም ይህ ስሟ ደግሞ በቁርአን ውስጥ በተለያዩ ሱራዎች ውስጥ 34 ጊዜ ተደጋግሞ መጥቷል የቃሉም ትርጓሜ ምን ማለት ነው መርየም ማለት ኻዲመ ረብ የጌታ አገልጋይ ማለት ነው መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን መላእክታው ጅብሪል መጣና ምን አላት ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ አላህ ከርሱ በሆነው ቃል ያበስርሻል አለ ምን ማለት ነው ሆን በሚለው ቃል አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው እንደምትወልጂ ይነግርሻል ያበስርሻል ማለት ነው እንጂ አንዳንዶች እንደተረዱት ይሄው ቃል ራሱ ባንቺ ማህፀን ገብቶ ደምና ስጋ ለብሶ ቃልም ስጋ ሆነ በሚለው አመለካከት ሰው ሆኖ ይመጣል ማለት አይደለም እኛ ሙስሊሞች የምንረዳው የአምላካችን የአላህ ቃል ድርጊትን ፈጻሚ ነው እንጂ ቃሉ ራሱ ተፈጻሚ ድርጊት አይደለም አላህ በቃሉ ነገራትን ሲፈጥር ነው እንጂ የምናውቀው እነዛ የተፈጠሩ ነገሮች ራሳቸው ቃሉ ሲሆኑ አይደለም ነገር ግን የቃሉ ውጤት ናቸው እንላለን አሁን እዚህ ስፍራ ላይ እናንተ እየተመለከታችሁ ነው ብርሃን አለ በመሐከላችን ጨለማ ቢሰፍን አላህ የሰፈነውን ጨለማ ወደ ኋላ አስወግዶ ብርሃንን መፍጠር ቢፈልግና ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ብርሃንን ያስገኛል ወይስ ቃሉ ራሱ ወደ ብርሃን ተቀይሮ ይመጣል የቱን ነው የምትቀበሉት የመጀመሪያው ነው አይደል በቃሉ አማካኝነት ብርሃን ይገኛል ልክ እንደዛው ቢከሊመቲን ሚንሁ ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው ትወልጃለሽ ማለት ነው እንጂ ቃሉ ራሱ ዒሳ ሆኖ ይመጣል ማለት አይደለም ነው የአላህ ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት ስላልሆነ ቁርአን በሱረቱ ነህል ምዕራፍ 16 ቁጥር 40 ላይ ስለ አላህ ቃል ድርጊት ፈጻሚነት ሲነግረን ምንድነው የሚለው إنما قولنا لشيء إذا أردناه የኛ ቃላችን አንድን ነገር መከሰቱን መሆኑን በሻነው ሰዓት أن نقول له كن فيكون ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል ይላል አምላካችን አላህ ሁን በሚለው ቃሉ አማካኝነት የሚፈልገውን መፍጠር እንደሚችል በዚህ ስፍራ ላይ ነግሮናል ማለት ነው ያ የተፈጠረው ነገር የቃሉ ውጤት ነው እንጂ ራሱ ቃሉ ነው አንልም ወደ ዒሳም ስንመጣ ቢከሊመቲን ሚንሁ ከርሱ በሆነ ቃል የሚለውን የምንረዳው ሁን በሚለው ቃሉ አማካኝነት እንዳበጀው እንጂ ቃሉ ራሱ ስጋ ሆኖ ሰው ሆኖ መምጣቱን አይደለም ለዚህ ነው ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምን ይላሉ فكان عيسى بكون وليس عيسى هو كن ولكن كان بكون عيسى عليه السلام هن بميلو قالوا አማካኝነት ተዘጋጀ عيسى ራሱ ሁን የሚለው ቃሉ አልነበረም ولكن كان بكون ነገር ግን ሁን በሚለው ቃል አማካኝነት ተፈጠረ ይላሉ ሻብ ኢብኑ ያህያ ረዲየላሁ ዐንሁም ሲናገሩ ምን አሉ ليس الكلمه صارت عيسى قالوا راس عيسى ሆኖ አልመጣም ولكن بالكلمه صار عيسى በቃሉ አማካኝነት ግን ዒሳ ተዘጋጀ አሉ بكلمه منه ከርሱ በሆነ ቃል የሚለውን በዚህ መንገድ እንረዳዋለን መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ዘፍጥረት ምዕራፍ 1 ቁጥር 3 እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ ይላል የኛ ጥያቄ ብርሃን የሆነው ብርሃን ይሁን አለ የሚለው ቃል ራሱ ነው ወይስ በቃሉ አማካኝነት ነው ብርሃን የተገኘው ማንኛውም ክርስቲያን የሚመልስላችሁ መልስ ብርሃን ይሁን በሚለው ቃሉ አማካኝነት ብርሃን መገኘቱን ነው
ብርሃን ይሁን የሚለው ቃል ራሱ ቀጥታ ወደ ብርሃን ተቀየረ የሚላችሁ የለም ለዚህ ደጋፊ ማረጋገጫውም በትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ከአምላክ የሚወጣው ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት እንዳልሆነ እዚህ ስፍራ እየገለጸልን ነው ማለት ነው ከዚህ አንፃር እኛም የምናምነው ምንድነው ማለት ነው በከሊመት ምን ከርሱ በሆነ ቃል ማለት ሆን በሚለው ቃሉ አማካኝነት ኢሳ አለይሂ ሰላም መፈጠሩን ነው እንጂ ያ ቃል ራሱ ኢሳ ነበር ማለትን አይደለም ታዲያ መላእክቱ ጅብሪል ምን አላት በዚህ ቃሉ አማካኝነት አንድ ልጅ እንደምትወልጂ ያበሰረሻል ይህ ልጅ ደግሞ እስሙሁል መሲህ ስሙም አልመሲህ ተብሎ ይጠራል አላት ኢሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ አንዱ አልመሲህ የሚለው ነው ይህ ስም በቁርአን ውስጥ 11 ጊዜ በተለያዩ ሱራዎች ላይ መጥቷል የቃሉ ትርጉም ምንድነው ወደሚለውም ከገባን አልመሲህ መስህ ከሚለው የአረብኛ ስርወ ግንድ የመጣ ቃል ነው የቃሉም ትርጓሜ ማበስ ማሸት መቀባት የሚል ትርጉም አለው አምላካችን አላህ ስለ ውዱእ ስነ ስርዓት ሲያስተምረን ፊቶቻችንና እጆቻችንን መታጠብ እንዳለብን ከገለጸ በኋላ ወደ ራሶቻችን ሲመጣ በቁርአን ውስጥ ምንድነው ያለው ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ ይላል መስህ ማለት ማበስ ማሸት መቀባት ነው ታዲያ ኢሳ አልመሲህ ለምን ተባለ ቢባል لانه اذا مسح احدا من ذوي العاهات برئ باذن الله ሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያበሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ኢሳ አለይሂ ሰላም አልመሲህ በመባል ተጠራ ማለት ነው اسمه المسيح عيسى ابن مريم የመርየም ልጅ ኢሳም ተብሎ ይጠራል አላት ኢሳ የሚለው ስሙ 25 ጊዜ በተለያዩ ሱራዎች ላይ ተደጋግሞ መጥቷል ኢብኑ መርየም የመርየም ልጅም ይባላል አላት ይላል ያለ አባት ከእናት ብቻ ተፈጠረ ስንል ዋናው ማስረጃችን እዚህ ጋር ነው ማለት ነው ምክንያቱም በቁርአንም ማስተምህሮ በማንኛውም ሰው ባህል አንድ ሰው በማስም ነው የሚጠራው በአባቱ ስም ነው አይደለም አላህ እኛን እንኳን በቁርአኑ ሲያናግረን ያ በኒ አደም እናንተ የአደም ልጆች ሆይ ያለ ነው የሚጠራው ራሷን የኢሳን እናት መርየምን አለይሃ ሰላም ሲያናግራት እንኳን ወይም ሲጠራት ወመርየም ابنة عمران التي احصنت فرجها የኢምራን ልጅ የሆነቿን ብልቷን የጠበቀቿን መርየምን አላህ ለምእመናን ምሳሌ ያደረገ ብሎ ሲናገር የኢምራን ልጅ ብሎ ነው የሚጠራት በአባቷ ስም ታዲያ ኢሳን እዚህ ጋር ኢብኑ መርየም የመርየም ልጅ ብሎ ለምን ጠራው በእናቱ ቢባል አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ እንደነበረ ጠቋሚ ማስረጃ ነው ማለት ነው ይሄው መልአክ ቀጠለና ይህ የምትወልጂው ልጅ ወጂሃን ፊ ዱንያ በምድራዊ ህይወቱ የተከበረ ይሆናል አላት አው ኢሳ በምድራዊ ህይወቱ የተከበረ ነበር መከበሩንም ከሚገልጹት አንዱ አላህ ለእስራኤል ልጆች መልእክተኛ አደረገው እንጂል የሚባለውንም መለኮታዊ መጽሐፍ ከሱ ዘንድ አወረደለት እንደገናም ደግሞ ነብይነቱ በህዝቦቹ ዘንድ ጥርጣሬ እንዳይኖር ብዙ ተአምራት የማድረግ ችሎታዎችን ሰጥቶላከው ወልአኺራ እንደዚሁም በመጨረሻው ዓለም የተከበረ ይሆናል አለ ነገ የውመል ቂያማም አላህ ዘንድ ክብር ካላቸው ነቢያቶች አንዱ ኢሳ ነው ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል ይህ እንግዲህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ያለው ሐሳብ ነው ማለት ነው ሌላ ስለ ኢሳ አለይሂ ሰላም አፈጣጠር የሚናገረው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ይላል ቁርአን አህለል ኪታብ እያለ የሚጠራው አይሁዶችንና ክርስቲያኖችን ነው ይህ ስያሜ ወደ 55 ቦታ በቁርአን ውስጥ መጥቷል ምን አላቸው ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ ወላ ተቁሉ ዐላ አላህ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ
إنما المسيح سلا مسيح تككلنيا ماننت እንኳን ማወቅ ከፈለጋችሁ عيسى ابن مريم يا مريم ልጅ عيسى رسول الله يا الله መልእክተኛ ነው وكلمته القاها الى مريم ወደ መርየም የጣላት የሁን ቃሉም ነው አለ ሁን በሚለው ቃሉ አማካኝነት ያዘጋጀው የፈጠረው ቅድም ቃል ማለት ምንድነው የሚለውን ባሳለፍነው መልኩ ተጨማሪ ሐሳብ አደረገና ደግሞ ምን አቀረበ ወሩህ منه ከርሱ የሆነ መንፈስም ብቻ ነው ይላል እቺን ሐሳብ ደግሞ ትንሽ መዘዝ አደረጓትና ወሩህ منه ከርሱ የሆነ መንፈስ ተብሏልና ኢሳ ከአላህ ዘንድ የወጣ መንፈስ ነው አሉ ታዲያ ምን ፈልጋቸዋል ስንላቸው ይሄ ኢሳ ራሱ አላህ መሆኑን ያሳያል አሉ እንዴት እንላቸዋለን لأن روح الله لا يكون أقل من الله كالله يونا منفس كراسو كالله ينسى لهم سلام ما يشل إيسا كالله يوتا منفس كونا عيسى أملاك مهونون الرقاق أنا علي يانونا تساستاتشوال نو يمن لاتشو وروح منه كرسو يونا منفس بلو مالتو من مالتنو أي من خلقه السوزند كتفتروا تروحج الله زند كالوت يسولي جو تروحج አንዱ የኢሳ روح ነው ማለት ነው እንጂ ከአላህ አካል روح ወይም መንፈስ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም አላህ እኮ መንፈስ አይደለም መንፈስ የተፈጠረ ነገር ነው ምንለው አላህ ፈጣሪ ነው ስለዚህ የቃሉ መልእክት ያ ነው እንጂ ሌላ አይደለም አይ ወሩህ منه ከርሱ የሆነ ብሎ ስለተናገረ ከርሱ የሚለው የሚያመላክተው ከአላህ መውጣቱን ስለሆነ እንዴት ኢሳ ከአላህ የወጣ روح አይደለም ትላላችሁ ብሎ ቢጠይቁን ይሄኛው አይነት ኢዳፋ ወደ አላህ አስጠግቶ ከርሱ የሆነ ብሎ መናገሩ ኢዳፈቱ ተሽሪፍ ወተክሪም ክብርና እልቅና ለመስጠት ማዕረግን ለመሰየም ከመሰል ቢጤዎቹ ለይቶ አላህ ወደ ራሱ አስጠግቶ የሚናገረው አጠራር ነው እንጂ ከህልውናው የወጣ የሚል ትርጉም ያዘለ አይደለም እንላለን እንዴት እንባል ከሆነ ሶስት ምሳሌዎችን በቁርአን ውስጥ ማቅረብ ይቻላል አንደኛ በሰማያትና በምድር ላይ ያሉ ጸጋዎች በተቀላላ አላህ እንደዋለልን ግልጽ ነው ሁሉም የሱ ውጤቶች ባለቤታቸውና በምንጭነት የሚጠቀሰው ለነዛ ሁሉ ጸጋዎች አላህ እንደሆነ ምንም ጥርጥር የለውም ነው አይደለም እንደዛ ነው አይደል ግን አላህ በቅዱስ ቃሉ ላይ ከሱ መሆናቸውን እነዚህ ጸጋዎች ሲገልጽ ምን ብሎ ነው የገለጸው ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ምን ይላል ወሰኸረ ለኩም ማ ፊ السماوات وما في الارض በሰማያትና በምድር ያሉትን በተቀላላ ለእናንተ አግርቶላችኋል ጀሚዓን منه ሁሉም ከርሱ ሲሆኑ አለ እነዚህ ሁሉ ኒዕማዎች ከአላህ ዘንድ ሲሆኑ አለ ጀሚዓን منه ሁሉም ከርሱ ሲሆኑ ማለት ከአላህ ህልውና የተውጣጡ ሲሆኑ ማለት ነው ከአላህ ህልውና ተቆርሰው የመጡ ሲሆን ማለት ነው አይደለም ባለቤታቸው ፈጣሪያቸው በምንጭነት የሚጠቀሰው አላህ ስለሆነ ሁሉም ከርሱ ሲሆኑ ማለት እሱ የሰጣቸውና የፈጠራቸው ሲሆኑ ማለት ነው ይሄው ሐሳብ በሌላ አየት ላይ ወማ ቢኩም ምን ኒዕመቲን فمن الله በእናንተ ላይ ያለ ጸጋ ሁሉ ከማን ነው ይላል ከአላህ ይላል ግን ከሱ ህልውና ተቆርሶ ወጣ ማለት አይደለም ታዳ ወሩህ منه ከርሱ የሆነ መንፈስ ማለት ከአላህ ህልውና ተቆርጦ የወጣ روح ነው ማለት እንዴት ይቻላል ነው ሌላ ሁለተኛው ማስረጃ ከተፈለገ የሷሊህ አለይሂ ሰላም ግመልን ማየት ይቻላል ግመሊቷ የሷሊህ መሆኗ ምንም ጥርጥር የለውም አላህ ግን ሲጠራት በሱረቱ ሸምስ ምዕራፍ 91 ቁጥር 13 ላይ ምን ይላል فقال لهم رسول الله يا الله ملكتኛ የሆነው ሷሊህም አላቸው ናቀተ الله وسقياها يا اللهን ግመል የመጠጥ ተራዋን ተጠንቀቁ አንድ ቀን እናንተ ተጠጡ ሌላ ቀን ደግሞ እሷ ተጠጣ አላቸው ይላል ይህች ግመል ናቀተ الله يا الله ግመል ተብላ ተጠራች ይሄ ማለት አላህ የሚጋልበው ግመል አለ ማለት ነው تعالى الله عن ذلك علوا كبيرا ለማለት የተፈለገው ግመሊቷ ከሌሎች ሁሉ ግመሎች ተለይታ አላህ ዘንድ ክብርና ስፍራ ያላት መሆኗን ለመግለጽ ነው ወደ ራሱ አስጠግቶ የኔ ግመል ብሎ አላህ የጠራት ለምን ተለየች ቢባል
እንደ ሌሎች ግመሎች ሳይሆን የተፈጠረችው አፈጣጠሯ ለየት ያለ በቋጥኝ ስር በተአምር የወጣች በመሆኗ ነው የምንለው። ሶስተኛ የመካን ቤት ከሌሎች ቤቶች ሁሉ ለይቶ አላህ በቅዱስ ቃሉ ላይ ሲጠራው በሱረቱል ሐጅ ምዕራፍ 22 ቁጥር 26 ላይ ምዕራፍ 22 ቁጥር 26 ላይ ወጠህር በይቲየ ሊጣኢፊነ ወልቃኢሚነ ወርሩክዕ ስጁድ ቤቴን በውስጧ ለሚዟዟሩት ለአጎንባሾች ለቋሚዎችና ለሰጋጆች አጽዳ በማለት ለኢብራሂም ትእዛዝን አስተላለፍን ይላል። አምላካችን አላህ የመካን ቤት ከሌሎች ቤቶች ሁሉ ለይቶ ቤቴ ብሎ ይጠራዋል። ይሄ ማለት አላህ በውስጡ ያድራል ማለት አይደለም። ግን የመካ ቤት ከሌሎች ቤቶች ሁሉ ተለይቶ ካዕባ አላህ ዘንድ ክብር ያለው መሆኑን ይገልጻል ነው የምንለው። በዛው መልኩ ወደ ኢሳ ምንመጣና ወሩህ منه ከርሱ የሆነ መንፈስም ነው ብሎ ሲናገር ለኛ የሚያስተላልፈው መልእክት አላህ ዘንድ ከተፈጠሩት ሩሆች አንዱ የኢሳ ነው ማለት ነው እንጂ ከአላህ ህልውና ሩህ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም። ታዲያ የሁላችንም ሩህ ከአላህ ዘንድ ከተፈጠረ ለምንድነው የኢሳ ሩህ ተለይቶ ከርሱ ዘንድ የሆነ ተብሎ ጥያቄ ቢነሳ አላህ እሱን የፈጠረው ያለ ወንድ ስጋ ፍቃድ ሁን በሚለው ቃሉ አማካኝነትና በፈጠረው ሩህ ስለነበረ ለዚህ ነው ወደ ራሱ አስጠግቶ ከርሱ የሆነ መንፈስ ብሎ የጠራው። ክብርና ማዕረግ ሊሰጠው ፈልጎ ማለት ግን ሌላ ትርጉም የለውም ነው። ስለዚህ ሁን በሚለው ቃሉና አላህ በፈጠረው ሩህ አማካኝነት ማን ተዘጋጀ? ኢሳ አለይሂ ሰላም ተዘጋጀ፣ ተፈጠረ እንላለን። ዋና ሊነሳ የሚገባው ጥያቄ ግን ያ ሳይሆን ይሄ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት የሚለው ነው። እስኪ እናንተ ልጠይቃችሁ፣ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት? ጅብሪል? እርግጠኛ ናችሁ? ጅብሪል ለመሆኑ ፍጹም እርግጠኛ ናችሁ? እስኪ ጅብሪል ነው ካላችሁ ማረጋገጫ አምጡ ከቁርአን። የቱ ጋር ነው አላህ ጅብሪል እንደነፋባት የሚናገረው? እምነት በማስረጃ እንጂ በልምድ የማይሆን ጉዳይ ነው። ከተወሰነ ከ5 ነው ከ6 ዓመት በፊት ከአንድ የክርስትና እምነት ተከታይ ጋር እየተወያየሁኝ ያለ ይሄን ጥያቄ ያቀረበልኝ በመርየም ማህፀን ላይ ማን የነፋባት አለኝ። እኔም እንደናንተ ጅብሪል ነው ምን ጥርጥር አለው አልኩት። ምን ያለኝ እሱ ቁርአናችሁ ውስጥ አላህ ራሱ ነው የነፋባት እያለ እንዴት አንተ ጅብሪል ነው ትላለህ አለኝ። የቱ ጋር ነው ደግሞ አላህ ነፋባት የሚለው አልኩት። ሱራ 66 12 ክፈተው አለኝ። ሱራ 66 ያው ሱረቱ ተሕሪም ነው። ሱረቱ ተሕሪም ቁጥር 12 ከፈትኩት። የመጨረሻው አየት ምን ይላል? ወመርየም ابنة عمران التي احسنت فرجها ያቺ ብልቷን የጠበቀችዋን የዒምራን ልጅ መርየምን አላህ ለሙስሊሞች ምሳሌ ያደረገ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ይላል። ማን? አላህ ራሱ ማለት ነው። ሌላስ አልኩት። ሱራ 21 ከፈተው አለኝ። ሱራ 21 ሱረቱል አንቢያ ቁጥር 91 ላይ ምን ይላል? ወለቲ አህሰነት ፈርጀሃ ያቺ ብልቷን የጠበቀችዋንና ወነፈኽና ፊሃ ሚን ሩሂና በውስጧም ከመንፈሳችን የነፋንባትን ወጀዐልናሃ ወብነሃ አየተን ሊልዓለሚን እሷንም እንደዚሁም ልጇንም ለዓለማት ተአምር ያደረግናትን መርየምን አስታውስ በሚልበት ስፍራ ላይ አላህ እዚህም ስፍራ ነፋንባት ብሎ ይናገራል። ታዲያ ምን አለኝ? በሁለቱም ጥቅሶች አላህ ነፋንባት እያለ እንዴት አንተ ጅብሪል ነው ብለህ ትናገራለህ አለኝ። እሺ አሁን ጅብሪል ነው ያላችሁ ሰዎች ይሄ ጥያቄ ቢቀርብላችሁ ምንድነው መልሳችሁ? እኔም በዛ ሰዓት የሰጠሁት መልስ ምንድነው? መላእክታው ጅብሪል ነው ብዬ ሳምን ለጅብሪልነቱ የምሰጠው ማረጋገጫ አሁን አንተ አላህ ነፋባት ብለ የተናገርካቸው ሁለቱንም ጥቅሶች ነው አልኩት። ጥቅሶቹ ጅብሪል እንደነፋባት እንጂ አላህ እንደነፋባት አያረጋግጥም አልኩት። እንዴት አለኝ። እንዴት እንደሆነ ላብራራለህ አልኩት። በሁለቱም ስፍራ ፈነፈኽና ነፋንባት ብሎ አምላካችን አላህ ሲናገር
ለኛ የሚሰጠው መልእክት ወይም ያለው ትርጉም ከሰማያ ሰማያት ወርዶ አላህ በመርየም ማህፀን ውስጥ እፍ ብሎ ሩሁን መንፋቱን ሳይሆን ለመላእክታው ጅብሪል ሰጥቶት መላእክታው ጅብሪል ሄዶ እንዲነፋ አዞት ጅብሪል በታዘዘው መሰረት ተግባሩን ሲያከናውን ከላይ ሆኖ የሁሉ ተቆጣጣሪና ፈጣሪ የነበረው አላህ ስለነበረ ያንን ድርጊት ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ ራሱ መሬት ወርዶ ፊደል በፊደል እፋለባት ማለትን የሚያሳይ አይደለም ማለት እንዴት እንደዛ ልትል ቻልክ የምትለኝ ከሆነ ደግሞ ይህ አይነት አጠቃቀም በቁርአን ውስጥ የተለመደ መሆኑን ሶስት ምሳሌዎችን ልሰጥህ እችላለሁ አልኩት እሺ አለኝ አንደኛ ቁርአንን በተመለከተ አልኩት ሁላችንም እንደምናውቀው ቁርአንን ከአላህ ተቀብሎ በነብያችን አለይሂ ሰላቱ ሰላም ላይ ያወረደ ሲያነብላቸው የነበረው ማን ነው መላእክታው ጅብሪል ነው አይደል በዚህ ምንም ጥርጥር የለም ግን ቅድም በሄድንበት የጥሬ ቃል ትርጉም መሰረት ከሄድን ከቁርአን ጋር ሲጋጭ እናየዋለና ይህ እምነታችን የቱጋ ሱረቱል ቂያማ በሱረቱል ቂያማ ምዕራፍ 75 ከቁጥር 16 እስከ 18 ምንድነው የሚለው لا تحرك به لسانك لتعجل به በዚህ የቁርአን ንባብ ይጠፋብኛል በሚል ስጋት ምላስህን አታላውስ ይላል የምትቻኩል ሆነ ምላስህን አታላውስ إن علينا جمعه وقرآنه ባንተ ልብ ላይ መሰብሰብና እንድታነበው ማድረግ የኛ ሐላፍትና ነው ስለዚህም فإذا قرأناه ቁርአኑን ባንተ ላይ ባነበብንልህ ጊዜ ፈተቢዕ ቁርአነ ንባቡን ተከተለህ አንብብ ይላል ቁርአኑን ባንተ ላይ ባነበብንልህ ጊዜ ሲል አላህ ራሱ ታራ መሬት ወረደና አነበበላቸው የሚል ትርጉም አለው ለኛ የሚሰጠው መልእክት ግን ይሄን ቁርአን ለመላእክታው ጅብሪል ሰተን ወአንተ ላይ ወርዶ እንዲያነብ ባዘዝነው ሰዓት አንተም ተከተለህ አንብብ ነው መልእክቱ የቁርአኑ ባለቤት አላህ ለጅብሪል የሰጠው አላህ ሄዶ እንዲያነብ ያዘዘውም ራሱ ከመሆኑ አንፃር ተግባሩን ወደ ራሱ አስጠጋና فإذا قرأناه ባንተ ላይ ባነበብንልህ ጊዜ ብሎ ተናገረ ልክ እንደዛው فنفخنا ነፋንባት ብሎም ሲናገር ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ይሄን ሁሉ የበላይ ተቆጣጣሪ ሆኖ ከላይ ሲፈጽም የነበረው እሱ ስለሆነ ድርጊቱን ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ እሱ መሬት ወረደና እፋለባት ማለትን የሚያስይዝ አይደለም አልኩኝ ሁለተኛ ምሳሌ ልስጥ በበድር ዘመቻ ላይ ነብያችን አለይሂ ሰላቱ ወሰላም በሙሽሪኮች ላይ ጭብጥን አፈር ወይም ጭቃን ወርውረዋል በዚህ የሚጠራጠር አለ የለም አይደል ወርውረዋል ግን እንደ ጥሬ ቃል እንደ ጥሬ ትርጉሙ ካየነው ከቁርአን ጋር ሐሳቡ ሊጋጭብን ነው ቁርአን በሱረቱል አንፋል ምዕራፍ 8 ቁጥር 17 ላይ ምንድነው የሚለው ቁጥር 17 ላይ فلم تقتلوهم እናንተ አልገደላችኋቸውም ولكن الله قتلهم ግን የገደላቸው አላህ ነው وما رميت ጭብጥና ፈርም እንደዚሁ አልወረወርክም اذا رميت በወረወርክ ጊዜ ይላል ጭብጥና ፈር አልወረወርክም በወረወርክ ጊዜ አለ ሞርወራቸውን አጸደቀላቸውና ግን አንተ አልወረወርክም ማለት ታዲያ ማን ነው የወረወረው ولكن الله رمى ነገር ግን አላህ ወረወረ አለ አሁን ለኛ የሚሰጠው መልእክት ምንድነው ያንን ጭብጣ ፈር አንተ አንስተ ብትወረውረው ያ የተወረወረውን ነገር በሙሽሪኮች አይን ላይ ግን እንዲደርስ ያደረኩት እኔ ነኝ የበላይ ተቆጣጣሪው ማለቱ ነው ስለዚህም ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ከዚህ የበላይ ተቆጣጣሪነቱ አንፃር ድርጊቱን ወደ ራሱ አስጠግቶ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ብሎ ቢናገር ሌላ የተለየ ትርጉም የለውም ነው ምንለው ሶስተኛው የምሰጣችሁ ምሳሌ ተግባራዊ የሆነ ምሳሌ ነው ለምሳሌ እናንተ ይሄን ደርስ አዳምጣችሁ አሁን ስትወጡ በአንዋር መስጊድ በኩል አስፋልት ላይ ወክ ያደረጋችሁ ስትጓዙ ትንሽ ሀብተ ጊዮርጊስ ድልድይን እንዳለፋችሁ አንድ ፎቅ በስተቀኛችሁ ትመለከታላችሁ ይሄን ያማረ ፎቅ ወይም ያማረ ህንጻ ስትመለከቱ ማን ነው የህንጻው ባለቤት ብላችሁ ስትጠይቁ ከሊፋ ነው ተባላችሁ ለሰፈር ጓደኞቻችሁ ወይ ለቤተሰቦቻችሁ ሄዳችሁ
ከሊፋ የሰራው ህንጻ እንዴት ያምራል ብላችሁ ተናገራላችሁ አትናገሩ ተናገራላችሁ አይደል ይሄን በመናገራችሁም የሆነ እንደዋሻችሁ ነገር አይሰማችሁም አይደል ግን በቀደሙ ጥሪ ትርጉም ከወሰድነው ውሸታሞች ናችሁ ለምን ካላችሁ ህንጻውን ከሊፋ አልሰራው የሰሩት ግንበኞች ናቸው ምናልባት እሳቸው አንድም ቀን ድንጋይ ያቀበለውም ላይሆን ይችላል ታራ ለምን እሳቸው ሰሩት አላችሁ ብትባሉስ አሃ ይሄን ሁሉ ወጪ የሸፈኑት በዚህ መልክ እንዲሰራላቸው ያዘዙት ሲቆጣጠሩ የነበሩት ዋናው ተቆጣጣሪ እሳቸው አይደሉም ወይ ልትሉ ይሆናል እኮ ታዲያ ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ የበላይ ተቆጣጣሪ ሆኖም ህይወትን ሲፈጥር የነበረው አላህ ከሆነ ድርጊቱን ወደ ራሱ አስጠግቶ እኔ ነፋሁ ቢል እሱ መሬት ወረደና አፋለ ማለትን ያሳያል እንዴ ወይም ደግሞ የመስሪያ ቤት አለቃ የሆነ ጓደኛ ይኖራቸዋል ከጊዜ በኋላ በፖስታ ደብዳቤ ይልክላቸዋል ያን ደብዳቤ ከፍታችሁ ታነቡታላችሁ ማን የላከላችሁ ብትባሉ የመስሪያ ቤት አለቃ የሆነው ጓደኛዬ ጽፎ የላከልኝ ደብዳቤ ነው ትላላችሁ ነው አይደለም በማለታችሁ ግን አሁንም ዋሸን ትላላችሁ አትሉም ግን ሐቂቃውን ካየነው አሁንም እየዋሻችሁ ነው እንደ ቀደሙ ትርጉም ከሄድን እንዴት ከተባለ የመስሪያ ቤት አለቃው አይደለም የጻፈላችሁ የጻፈችዋ ታይፒስቷ ነች ነው እኛ ምንድነው ከየት አምጥቶስ ተጻፈው ብንልስ ሐሳቡን ያውጣጣው እንድትጽፍ ያዘዛት አለቃዋ አይደለም ወይ ልትሉኝ ነው እኮ አሁንም ታራ በቀደሙ ትርጉም መሰረት ለምን የሩሁንም ጉዳይ እንደዛው አንረዳውም ግልጽ ነው ወንድሞቼ ከዚህ በላይ መቼም ማብራሪያ የሚያስፈልጉ አይመስለኝም ስለዚህ በጥቅሉ ሁን በሚለው ቃሉ አማካኝነት አላህ እሱ ዘንድ የተፈጠሩ ሩሆችን መላእክታው ጅብሪል ይዞ በመርየም ማህፀን እንዲነፋ በማድረግ ኢሳን እንደፈጠረው እንረዳለን ይሄን ሐሳብ ይበልጥ የሚያጠናክርልን ሱረቱ መርየም ምዕራፍ 19 ከቁጥር 16 እስከ 21 ያለው ነው ከቁጥር 16 ጀምሮ ምን ይላል ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል فاتخذت من دونهم حجابا በሷና በህዝቦቿ መካከልም መጋረጃን አደረገች فأرسلنا إليها روحنا ወደሷም መንፈሳችንን ጅብሪል ላክነው فتمثل لها بشرا سويا ለርሷም ትክክለኛ ሰው ሆኖ ተመሰለላት ባፈጣጠሩ መላእክታ የነበረው ጅብሪል አለይሂ ሰላም መርየም ዘንድ ሲመጣ በሰው አምሳል መጣ ማንነቱን ያላወቀችው መርየምም قالت إني أعوذ بالرحمن منك እኔ በአርራህማን ካንተ ተጠበቃለሁ إن كنت تقيا ጌታን ፈሪ ከሆንክ እንዳትቀርበኝ አለችው ምን አላት قال إنما أنا رسول ربك እኔማ የጌታሽ መልእክተኛ ነኝ አላት ከሱ ዘንድ ተልኬ መጥቻለሁ لأهب لك غلاما زكيا ንጹህ ልጅ ላንቺ ልሰጠሽ ተልኬ መጥቻለሁ አለች መርየም ራሷን እንደምታውቀው ትዳር አልመሰረተችም ባሌላትም ወይ ደግሞ እንደሌሎች አመንዝራ ሴቶችም የምታስበውና የምታውቀው ጉዳይ አይደለም በሁኔታው ግራ ተጋብታ قالت أن يكون لي غلام ለእኔ እንዴት ልጅ ይኖረኛል ولم يمسسني بشر በጋብቻ ሰው ያልነካኝ ሆኜ ولم أكو بغيا አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች قال መላእክታውም ማለት كذلك قال ربك ልክ እንደዚሁ ጌታሽም ብለዋል አላት ምን አለ ጌታሽ هو እሱ ይላል አንቺ ባለትዳር ሳትሆኚ ወይ አመንዝራ ሳትሆኚ ካንቺ ሰውን መፍጠር علي هين በኔ ላይ በጣም ቀላል ነገር ነው ከዚህ በፊት አደምን ያለ ወንድ ያለ ሴት ከአፈር ያበጀሁኝ ከሱ የጎን አጥንት ከወንድ ያለ ሴት ሐዋን የፈጠርኩኝ በሁለቱ ግንኙነት ብዙ ወንዶችና ሴቶችን በምድር ላይ የበተንኩኝ አሁን በአራተኛው ደረጃ የሐዋ ተቃራኒ ካንቺ ብቻ ወንድን ሳይነካሽ ሰውን መፍጠር ከኔ ኃያልነት አንፃር በጣም ቀላል ነገር ነው አለ ዓላማው ምንድነው ከተባለ ወሊነجعله آية للناس ورحمة منا ለሰው ልጆች ሁሉ ተአምር ልናደርገው ችሎታችንን ልንገልጽበት
ከኛም የሆነ እዝነትም ጭምር ነው ይላል። ይህ ጉዳይ ደግሞ ዛሬ አንቺ እንዲብትም ዓለማት ከመፈጠሩ በፊት አስቀድሞ ወካነ አምረን መቅዲያ የተወሰነም ነገር ነው አለ ነፋባትም ይላል። ስለዚህ ኢሳ አለይሂ ሰላም በዚህ መንገድ እንደተፈጠረ እኛ ሙስሊሞች እናምናለን። አላህ የፈለገውን ከፈለገው አይነት መፍጠር የሱ ችሎታ ብቻ ነው። ለዚህ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ هو الذي يصوركم في الارحام كيف يشاء አላህ ማለት በማህፀን ውስጥ እንደሚሻ አድርጎ የሚቀርጻችሁ እሱ ብቻ ነው ይላል። ሲፈልግ ወንድ ሲፈልግ ሴት ሲፈልግ ሙሉ ጤናማ አካል ያለው ሲፈልግ ደግሞ የተወሰነውን ደግሞ አካለ ጎዶሎ አድርጎ ይፈጥራል። ነገ ላሰበው ቅድና ዓላማ እሱ ህክማ ጥበብ አለው ብለን እናምናለን። ቁርአናችን በዚህ መንገድ የኢሳን አለይሂ ሰላም አፈጣጠር ከነገረን ወደ መጽሐፍ ቅዱስ ደግሞ እንገባና ስለ ኢየሱስ አወላለድ አንድ ጥቅስ በመጥቀስ በዛ ጥቅስ ላይ ጥያቄ ማንሳት እንፈልጋለን። ይህም በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለው ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ማርያምም በመልአኩ አነጋገር በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም አላት። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችዋ ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃል